ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዛሬ ደግሞ የዓለም የክለቦች ዋንጫን በተመለከተ የቼልሲን ጨዋታ እናያለን። የዓለም የክለቦች ዋንጫ እንግዲህ እየተደረገ ነው የሚገኘው። አሁን ላይ ወደ ቀጣዩ ዙር ያለፉትን ቡድኖች እያወቅን እንገኛለን። ቀሪ ደግሞ በጣም በጉት የሚጠበቁ የጨዋታ መርሃ ግብሮች ይኖራሉ። ከነዚህ ጨዋታዎች መካከል ደግሞ አንዱ በተለይም የምዕራብ ለንደኑ ክለብ ቼልሲ ከኤስ ቱኒስ ጋር የሚያደርገው የጨዋታ መርሃ ግብር ነው። የጨዋታ እንግዲህ ወደ ቀጣዩ ዙር ማለፋቸውን እንዲያረጋግጡ ወይም ደግሞ ወደ ቀጣዩ ዙር ማለፋቸውን የሚያረጋግጥላቸውን ትኬት እንዲቆርጡ የሚያስችላቸውን ጨዋታ የሚያከናውኑበት ነው። ቼልሲ ከምድቡ አንድ ጨዋታ ሲያሸንፍ አንድ ጨዋታ ደግሞ ተሸንፏል። 3 ነጥብ ነው መያዝ የቻለው። በአንጻሩ ደግሞ ኤስ ቱኒዝም እንደዚሁ በመጀመሪያው ጨዋታ ላይ ፍላሚንጎ ተሸንፎ ነበር። ነገር ግን ሁለተኛውን ጨዋታ ደግሞ ሎስ አንጀለስ ጋላክሲን ማሸነፍ ችሏል። ስለዚህ ቀጣዮቹ የጨዋታ መርሃ ግብሮች ደግሞ እጅግ በጉት የሚጠበቁ የጨዋታ መርሃ ግብሮች ይሆናሉ። በቼልሲ በኩል በተመሳሳይ ሰዓት ጨዋታዎቹ ይደረጋሉ። ሎስ አንጀለስ ከፍላሚንጎ እንዲሁም ደግሞ ኤስ ቱኒዝ ከቼልሲ ጋር በተመሳሳይ ሌሊት 10 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ነገር ግን ደግሞ በቼልሲ በኩል አንድ አስቸጋሪ ነገር እያጋጠማቸው ይመስላል። በተለይም ክለቡ ልምምዱን በአጭሩ እንዳደረገና ያም ደግሞ የሆነበት ትልቁ ምክንያት በተለይም በፊላደልፊያ ያለው ሙቀት እጅግ ከአቅም በላይ መሆኑን አሰልጣኙ ኤንዞ ማሬስካ ተናግረዋል። በተለይም ከኤስ ቱኒስ ጋር ከሚደረገው ጨዋታ አስቀድሞ ቼልሲዎች ልምምዳቸውን ለማድረግ በወጡበት ሰዓት ላይ የነበረው ከፍተኛ ሙቀት በልምምድ ላይ ሙሉ አቅማቸውንና ኢነርጂያቸውን አውጥተው እንዳይጠቀሙ እንዳደረጋቸውም ጭምር እሳቸው ተናግረዋል። እንግዲህ ወደ 36 ዲግሪ ሴልሺየስ ነበረ የሙቀት መጠኑ ወይም ደግሞ ቴምፕሬቸሩ። በዛ በሱባሩ ፓርክ የነበረው የሙቀት ቴምፕሬቸር 36 ዲግሪ ሴልሺየስ ነው። እናም ልምምዳቸውን በአጭሩ ነበረ ለማቋረጥ ጥረት ያደረጉት። እንግዲህ ያንን ልምምድ በሚያደርጉበት ጊዜ አጠቃላይ የስታፍ አባላቱ አየሩን ቀዝቀዝ እንዲል ለማድረግ እና ደግሞ የሙቀት መጠኑ ቢያንስ በተወሰነ መንገድ እንዲቀንስ ለማድረግ ሞክረው ነበረ። ከዛም ባሻገር ደጋፊዎቻቸውም ሳይቀር ውሃዎችን እየሰጧቸው ነበር ልምምዶችን ለማድረግ ሙከራ አድርገው የነበረው። ግን ደግሞ በፍጹም የፊዚካል ኤክሰርሳይሶችን እንዳይሰሩና ሙቀቱ ደግሞ በጣም ከፍተኛ መሆኑ ኢቨን እንደውም ፎርካስት እንደሚደረገው ከሆነ ወደ 41 ዲግሪ ሴልሺየስ ሙቀቱ በጣም ከፍተኛ ሊሆን እንደሚችል የሚገመትበት ደረጃ ላይ መድረሱን ነው የተናገሩት። እንግዲህ በአሜሪካ አሁን እንደምታውቁት ያለው የሙቀት መጠን በጣም ከፍተኛ ከመሆኑ የተነሳ ጨዋታዎች መሀል ላይ ሲቆራረጡም ጭምር እየተመለከትን እንገኛለን። አንድ ጨዋታ እየተደረገ ከዛ በኋላ መሀል ላይ ሲቋረጥ ከተመለከታችሁ ምናልባትም የዛ ምክንያት ደግሞ በእርግጥም የሙቀት መጠኑ ከፍተኛ መሆኑን በደንብ የሚያሳይ ነው። እኛ እንኳን በደንብ የተመለከትናቸው ጨዋታዎች አሉ። ለምሳሌ በባለፈው የፓልሜራስና የአልሃሊን ጨዋታ ልብ ብላችሁ ከተመለከታችሁ ጨዋታው ወደ 60ኛው ደቂቃ ገደማ የተቋረጠበትን አጋጣሚ እናስታውሳለን። ከዛም በፊት እንደዚሁ የነበሩ ጨዋታዎች መሀል ላይ እየተቋረጡ ከዛ በኋላ መልሰው እንደገና ትንሽ አየሩ ቀዝቀዝ ማለት ሲጀምር ደመና በሰማዩ ላይ መታየት ሲጀምር የዛን ጊዜ ደግሞ የሚቀጥሉ ጨዋታዎች እንደነበሩ በደንብ ተመልክተናል። አሁን ትልቁ ስጋት እንደውም የሆነው በተለይ በሚቀጥለው ውድድር ዓመት የዓለም ዋንጫ ከሚደረግባቸው ሀገራት መካከል አንዷ ራሷ አሜሪካ ስለሆነች እንዴት ነው ይህን ውድድር በእንደዚህ አይነት ሙቀትና በእንደዚህ አይነት ቴምፕሬቸር ልታስተናግድ የምትችለው የሚል ከፍተኛ ጥያቄም ጭምር ፈጥሯል። ምክንያቱም የሙቀት መጠኑ በጣም ከፍተኛ ስለሆነ ለተጫዋቾች እንዲህ ባለ መንገድ ትሬኒንግ እንኳን ለማድረግ እስከሚከለክላቸው ደረጃ መደረሱ በጣም አስቸጋሪ እንዲሆንባቸው አድርጓል። አሰልጣኙ ኤንዞ ማሬስካ ትላንትና ሰኞ ዕለት እንደተናገሩት ኢት ኢዝ ኦልሞስት ኢምፖሲብል ብለው ነው የተናገሩት። ልምምድ ለማድረግ ሙሉ በሙሉ የማይቻልበት ሁኔታ ላይ ነበርን፣ ምክንያቱም የአየር ጸባዩ በጣም ሞቃታማ ነበር ብለው ተናግረዋል። እና እሳቸው ምንድን ያሉት አሁን በዚህ ሰዓት የሞከርነው ጉልበታችንን ለጨዋታው ለመቆጠብ ሙከራ አድርገናል። እናም የጠዋቱ የትሬኒንግ ሴሽን ወይም የጠዋቱ የልምምድ ክፍል በጣም 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 አጭር ነበር ብለው ነው የተናገሩት። እቺ በጣም የምትለዋን ቃል 3 ጊዜ ነው ደጋግመው የጠሯትና በቃ እቅድ ያወጣ ነው ስለ ነገው ጨዋታ ብቻ ነው። እናም የምንችለውን ነገር እናደርጋለን፣ ጨዋታውን ለማሸነፍ እንሞክራለን የሚል አሴታቸውን የሰጡት። እንግዲህ
የሙቀት መጠኑ ወይም ቴምፕሬቸሩ ከ34 ዲግሪ ሴልሺየስ ጀምሮ ምናልባት እስከ 41 ዲግሪ ሴልሺየስ ድረስ ይደርሳል ተብሎ ነው የሚጠበቀው። ምናልባትም ደግሞ እንግዲህ በዚህ የሙቀት መጠን ውስጥ ደግሞ መጫወት እጅግ በጣም አስቸጋሪ ይሆናል። እንደውም ኤንዞ ማሬስካ ሀሳባቸውን ሲሰጡ በጨዋታ ላይ የኩሊንግ ብሬክ አለ ወይም ደግሞ የማቀዝቀዣ ሰዓት አለ፣ ምናልባት ያ ሊረዳን ይችላል ብለው ተናግረዋል። እንግዲህ ጨዋታዎች ላይ እንደምታውቁት ኩሊንግ ብሬክ አለ። ተጫዋቾች ውሃ የሚጠጡበት፣ ራሳቸውን የሚያቀዘቅዙበት ለተወሰኑ ደቂቃዎች ያክል የኩሊንግ ብሬክ ያገኛሉ እና ምናልባትም ያ በትንሹ ሊረዳቸው እንደሚችል አሰልጣኙ ተናግረዋል። ከዛ ውጭ ግን አሰልጣኙ በተለይም በውድድር ዓመቱ በርካታ ጨዋታዎች ማድረጋቸውንም ጭምር አልካዱም። እሳቸው እንደሚናገሩት ከኤስ ቱኒስ ጋር የምናደርገው የማክሰኞ ጨዋታ በውድድር ዓመቱ 60ኛ ጨዋታችን ነው። እናም ይሄ ደግሞ ጭራሽ የኢንተርናሽናል ጨዋታ ደግሞ ያደረጉ የብሔራዊ ቡድን ጨዋታ ደግሞ ያደረጉ ተጫዋቾች ይኖራሉ። ያ ደግሞ ቁጥሩ ሲጨመር የበለጠ ከፍ ይላል። እናም በተቻለ መጠን ለማገገም ጥረት እናደርጋለን የሚል አስተያየታቸውን ሰጥተው ነበር። እንግዲህ በዚህ በዓለም የክለቦች ዋንጫ ጨዋታ ላይ የሚሳተፉ ክለቦችን ብትመለከቱ የሚያደርጓቸው ጨዋታዎች ቁጥር በጣም እየበዙ መጥተዋል። በአመት ብዙ ጨዋታዎች ያደረጉ በርካታ የጨዋታ መርሃ ግብሮችን ያከናወኑ ከዛም ባሻገር ደግሞ እንደውም አሁን በብራዚል ውስጥ ብትሄዱ ለምሳሌ ሊጋቸው ተቋርጦ ነው እንጂ ከዛ በኋላ ሲመለሱ እንደገና ወደ ሊግ ጨዋታዎቻቸው የሚመጡበት እድል በጣም ሰፊ ይሆናል ማለት ነው። ያ በተጨማሪ ደግሞ ለክለቦቹ በተለይም በጣም ኢነርጂያቸውን ሉዝ እንዲያደርጉ ከማስቻሉም ባለፈ በዚህ ውድድር ላይ ሙሉ አቅማቸውን አውጥተው እንዳይጫወቱና ሙሉ አቅማቸውን እንዳያሳዩም ጭምር እክል እንዳይሆንባቸው ስጋትን ፈጥሯል። ይሄ ደግሞ ቀጥተኛ ለዚህ ጉዳይ የሚጠየቀው በተለይም ፊፋ መሆኑ ነው እየተነገረ የሚገኘው። እንግዲህ ክለቦች በአመት ምን ያክል ጨዋታ ያደርጋሉ ቢባል ምናልባት ከ50 ጨዋታ እስከ 60 ጨዋታ የሚያደርጉ ክለቦች ሊኖሩ ይችላሉ። ከዛም በላይ ደግሞ ጨዋታዎችን ሊያደርጉ የሚችሉ ክለቦች አሉ። ይሄ በሁሉም በኩል የሚጠበቅ ጉዳይ ነው። ብዙ ጨዋታዎችን ማድረግ ወይም በአመት በርካታ ጨዋታዎችን ማከናወን ለክለቦች በጣም አስቸጋሪ ከሚባሉት እና ፈተና ከሆኑ ጉዳዮች መካከል የሚጠቀስ ነው። አሁን ይሄ የዓለም የክለቦች ዋንጫ እንደምትመለከቱት ፎርማቱም አዲስ ነው። ይህ ፎርማት አዲስ ከመሆኑም ባሻገር ደግሞ ብዙ ጨዋታዎችን ክለቦች እንዲያደርጉ ይገደዳሉ። ለምሳሌ እስከ ፍጻሜ ድረስ አንድ ክለብ ቢደርስ ለምን ያክል ጨዋታዎች ደግሞ ራሱን ማዘጋጀት እንደሚጠበቅበት በዚሁ መመልከትም ያስፈልጋል ማለት ነው። እና አሰልጣኙ እንግዲህ 60ኛ ጨዋታችንን ነው የምናከናውነው ብለው ነው የተናገሩት። ቼልሲ እንግዲህ በባለፈው አርብ ዕለት ካጋጠመው የዓለም የክለቦች ዋንጫ የፍላሚንጎ ሽንፈት በኋላ እንዴት አገግሞ ወደዚህ የማሸነፍ ውጤት ይመጣል የሚለው በጉጉት የሚጠበቅ ጉዳይ ነው። ምናልባት በዚህ ጨዋታ ላይ አቻ መውጣት ወደ ቀጣዩ ዙር እንዲያልፉ ሊረዳቸው ይችላል። እንደምታውቁት ቼልሲ እንግዲህ በመጀመሪያው ዙር ጨዋታ ላይ 2-0 በሆነ ውጤት ማሸነፉን ተከትሎ ከዛ በኋላ 2 ግቦች ነው በተጨማሪ ግብነት ያስተናገደው። ስለዚህ ምንም ንጹህ ግብም የለውም፣ የግብ ዕዳም የለውም። በኖርማል ውጤቱ የሚቀጥል ይሆናል ማለት ነው። 3 ነጥብና 0 የግብ ክፍያ ይዞ ቼልሲን የምንመለከተው ነው የሚሆነው። ከዛ በተጨማሪ ግን በተለይም ደግሞ የኤስ ቱኒስ ቡድን የመጀመሪያውን ጨዋታ 2-0 ተሸንፎ ነበር። ቀጣዩን ጨዋታ ያሸነፈው 1-0 ነው። ስለዚህ አንድ የግብ ዕዳ አለበት። ቀጣዩን ይህንን የቼልሲን ጨዋታ ለማሸነፍ አንድና ከዛ በላይ ግብ አስቆጥሮ ጨዋታው ማሸነፍ ይጠበቅበታል። ስለዚህ ይህንን የቱኒዚያውን ክለብ እንግዲህ በእንደዚህ አይነት መንገድ ነው ቼልሲ የሚገጥመው። ምናልባት ደግሞ ቼልሲ በተለይም ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር የሚያልፍ ከሆነ የፊታችን ቅዳሜ በቻርሎቴ ከባየር ሚዩኒክ ጋር ጨዋታውን የሚያደርግ ነው የሚሆነው። እንግዲህ እሳቸው በፍላሚንጎ ጨዋታ ላይ ስኳዳቸውን ሮቴት ለማድረግ ሙከራ አድርገው ነበረ። ተጫዋቾችን እያፈራረቁ ለማጫወት ሞክረዋል። በተለይ ሪሲ ጄምስን ወደ መሀል ሜዳ መጥቶ እንዲጫወት አድርገውት ነበር። ነገር ግን ደግሞ በህመም ምክንያት ልምምዱ አመልጦታል። ስለዚህ በዚህ ጨዋታ ላይ ላይኖር ይችላል። ከዛ በተጨማሪ ኒኮላስ ጃክሰን በቀይ ካርድ ምክንያት ከሜዳ ወጥቷል። በዚህ ጨዋታ ላይ አይኖርም። ስለዚህ በዚህ ጨዋታ ላይ ሌሎች ተጫዋቾችና ሌሎች ሀሳቦችንም ጭምር ሊተገብሩ ይችላሉ። እሳቸውም እንደተናገሩት በተለይ ይህ የዓለም የክለቦች ዋንጫ አሸናፊው ክለብ እንግዲህ 97 ሚሊዮን ፓውንድ ነው የሚያገኘው እና እሳቸውም ሲናገሩ በተለይም የክለቡ ኃላፊዎች እኛ የተሻለውን ነገር እንድናሳይ ይፈልጋሉ ካሉ በኋላ እኛ የምናወራው በፋይናል ጨዋታ ላይ ወይም ደግሞ መጨረሻው ጨዋታ ላይ ስለሚገኘው ሽልማት አይደለም በሚል ነው አሴታቸውን የሰጡት። እንግዲህ
ኤንዞ ማሬስካ በተለይም ደግሞ የሰጡት አስተያየት ራሱ ደግሞ ፊፋ ምን አይነት ነገር አስቧል የሚለው በደንብ የሚታይና ወደፊትም መስተካከል የሚጠበቅበት ጉዳይ ነው። ውድድሮች በሚከናወኑበት ጊዜ ልክ አሁን ኳታር የዓለም ዋንጫውን ስታዘጋጅ የተደረገበት ወር አንደኛ ጥሩና ምቾት የሚሰጥ ወር ላይ ነበር። ሁለተኛ ደግሞ እንዲህ ባለው እንግዲህ ኳታር እንደውም ጭራሽ ከፍተኛ ሙቀት ያለበትም እንደሆነ ይታወቃል። ያ አንደኛው ጉዳይ ነው። ሁለተኛ ደግሞ ተጫዋቾች አድካሚ ሲዘንን እያሳለፉ በሚገኙበት ጊዜ እንደዚህ አይነት ውድድሮችን ማድረግ በራሱ በጣም አስቸጋሪ ሊሆን ይችላል እና እንደውም የፎሲል ፍሪ ፉትቦል ቃል አቀባይ ይህንን ጉዳይ በተመለከተ ሀሳባቸውን ሲሰጡ ፊፋ ተጫዋቾችን ፕሮቴክት ማድረግ መጠበቅ ይገባዋል፣ እንዲሁ ደግሞ ደጋፊዎችንና በአጠቃላይ ደግሞ በውድድሩ ላይ የሚሳተፉ አካላትን በሙሉ መጠበቅ ይኖርበታል የሚል ሀሳብ ነው የሰጡትና ይሄ ማለት በተለይም ጨዋታዎችን እንዴት ባለ መንገድ በየትኛው ሀገር ላይ እንዲደረጉ ማድረግ ይገባል። አሁን እነሱ የስፖንሰር ጉዳይ ከአጋር ድርጅቶች ጋር ተያይዞ የሚነሱ ነገሮች ናቸው በደንብ በፊፋ በኩል እየተመለከትን የምንገኘው። ግን ደግሞ ውድድሩን ለመመልከት አሁን ለምሳሌ ፒኤስጂ ከአትሌቲኮ ደ ማድሪድ በተደረገው ጨዋታ ላይ በቂ የሆነ የውሃ አቅርቦት እንዳልነበረም ጭምር እንደዚህ አይነት ቅሬታዎች ሲቀርቡ ነበር። እንደውም ደጋፊዎች ናቸው ይህንን ቅሬታ ሲያቀርቡ የነበሩት። በቂ የሆነ መጣለያ ከፀሐዩ የምንከለልበት እንዲሁም ደግሞ በቂ የሆነ ውሃ አልነበረም ብለው ሀሳቦቻቸውን ያቀርባሉ። እንግዲህ እነዚህ ክለቦች ከ30 ዲግሪ ሴልሺየስ በላይ ባሉ የሙቀት መጠኖች ነው ጨዋታዎቻቸውን እያከናወኑ የሚገኙት እና ይሄ ደግሞ በጣም ምን ያክል ለተጫዋቾች አስቸጋሪ እንደሆነ ኢቭን ከ70,000 ከ75,000 በላይ ተመልካች በሚይዙ ስታዲየሞች ሳይቀር ጨዋታዎች ሲከናወኑ የሚገኙት ተመልካቾች ግን የዛን ግማሽ እንኳን ሳይሆኑም ሲቀሩም ጭምር እንመለከታለን። ሃሪኬን እንዲሁም የባየር ሚኒኩ ተጫዋች በተለይም ስለ ሙቀት መጠኑ ተጠይቆ ነበርና እሱም እንደዚሁ ሀሳቡን ሰጥቷል። የሆነ ለእንደዚህ አይነት ነገሮች መጨነቅ ሊኖር ይችላል፣ ግን ደግሞ እንደሱ አስተያየት ከሆነ ነገሮችን አዳብት ማድረግ ወይም ደግሞ መላመድ ይጠበቅብናል የሚል አይነት ሀሳብ ሰጥቷል። በተለይ ለእንግሊዝ ተጫዋቾች ይህን ነገር የበለጠ አዳብት ማድረግ ይኖርብናል፣ ምክንያቱም በሚቀጥለው ዓመት ምን ሊገጥመን እንደሚችል ማሰብ አለብን እና አሁን ከሚገጥመን ጋር የሚቀጥለው ዓመት ተመሳሳይ ነው የሚል አይነት ሀሳብ ነው ያለው ሃሪኬን። ከዛ ውጭ ግን የፊፋ ቃል አቀባይ ደግሞ እንደሚናገሩት ከሆነ የኛ የመጀመሪያው ፕራዮሪቲ የምንሰጠው ጉዳይ በተለይም ደግሞ የተጫዋቾችን ጤና ከመጠበቅ አንጻር ነው እና የፊፋ የሜዲካል ኤክስፐርቶች ደግሞ ሬጉላር የሆነ ወይም መደበኛ የሆነ ክትትል እና በተለይም ደግሞ ንግግሮችን ይህንን በተመለከተ ያደርጋሉ በፊፋ የዓለም ዋንጫ ላይ በሚሳተፉ ክለቦች ላይ። ከዚህም ባለፈ ደግሞ ፊፋ በተለይም የዌዘር ኮንዲሽኑን ሞኒተር ከማድረግ አንጻር ስራዎችን እንደሚሰራና ሴፍ በሆነ መንገድ ወይም ደግሞ ምቾታቸው በተጠበቀ መንገድ እንዲጫወቱ እንደሚያደርጉም ጭምር ነው እየተናገሩ የሚገኙት። ይህ እንግዲህ ምን ያክል ያሳምነናል ነው ሁላችንም ሊያነጋግረን የሚችለው። ሜዳ ላይ በምንመለከተው አይደለም ጨዋታ ለማድረግ ልምምድ እንኳን ለማከናወን ለተጫዋቾች በጣም አስቸጋሪ እንደሆነ፣ ልምምዶች በጣም ባጭሩ እየተቋጩ እንደሆነ እየተገለጸ ነው። እንግዲህ ቼልሲ አሁን እስከ ግማሽ ፍጻሜ ወይ እስከ ፍጻሜ ይደርሳል ብላችሁ እንኳን ብታስቡ ከዛ በኋላ በምን ያክል ጊዜ ውስጥ ነው ቼልሲ ደግሞ ሪከቨር አድርጎ ከዛ ፕሪሲዝን ወቅቱን አከናውኖ ወደ ውድድር የሚመጣው የሚለው ራሱ በጣም አሳሳቢ ጉዳይ ይመስላል እና ለማንኛውም ግን የሙቀት መጠኑ በጣም አሳሳቢ ከሆነባቸው ክለቦች መካከል ተጠቃሾቹ የአውሮፓ ክለቦች እንደሆኑ ነው እየተነገረ የሚገኘው። ለማንኛውም የዓለም የክለቦች ዋንጫ ቀጥሎ ይደረጋል። እነዚህ ጨዋታዎች ደግሞ አላፊዎቹን ክለቦች የሚያሳውቁ ናቸው። ኦክላንድ ሲቲ ከቦካ ጁኒየርስ እንዲሁም ደግሞ ማለፉን ያረጋገጠው ባየር ሚዩኒክ ከቦካ ጁኒየርስ ምሽት 4 ሰዓት ጨዋታዎቻቸውን ያከናውናሉ በተመሳሳይ ሰዓት። እንዲሁም ደግሞ ሌሊት 10 ሰዓት ሎስ አንጀለስ ከፍላሚንጎ እና ኤስ ቱኒዝ ከቼልሲ ጋር ጨዋታዎቻቸውን ያከናውናሉ። ቼልሲዎች ይህንን የሙቀት መጠን ተቋቁመው እንዴት ባለ መንገድ ውጤት ይዘው ይወጣሉ የሚለውን ደግሞ የሌሊቱ 10 ሰዓት ጨዋታ ምላሽ የሚሰጠን ይሆናል።